ሽቦዬ ናሽ ብልግና ልን ነበር ተውኩት። ብልግናማ ያስጠላል። አማራ አይደለሽ? አማራ አይባልግም። አማራ ጨዋ ነው። እግዚአብሔር ነው። እውነት ነው። አይ ነው ቀልፈን ነው ከአንተ ጋር እኔ የምልህ እናትሽን እንዲህ ምናምን ስትይ ሰምቼሻለሁ ነው። ኧረ ያቺ መረን አናዳኝ እኮ ነው በእናትህ። አሁን ነው ማንም ቢያናግርሽ አሁን እሱን ተውና ማለት ነው። ትክክል ነህ። አምሳዊ አንተ ምንድን ነው እየተካሄደ ያለው? ጉድ እያየክ ነው ጅቦ። አየሽ? እኔ ያየሁትን አይተሻል? አረቺ አንድ የዱባይ ገልቱ አንተ በሜንጫ ነው ማስቆረጥሽ። አይንሽን ነው የምፈልጠው፣ ጥርስሽን ነው ማውጣው። ጥርስሽን አውጥቼ በእጅሽ አሳቅፍሻለሁ። አረ የቤት ሰራተኞች ፖለቲካ ይዛብኝ መጣች። እኔ ደግሞ ጉዳይ ስትለኝ የኤርትራውና የትግራይ መስሎኝ እኮ ስለ ቤት ሰራተኞች ታወራኛለች። የቤት ሰራተኞች በክሎሮስ ጡዘው ሳክረው የሚያደርጉትን እኮ ያቆሙ። አንዱ ኦሮሞ ነኝ አለች አሉ። ባለ ጊዜ ነኝ ቤተሰብሽን አሽቀነድሽልሽ አለው ብላት አሉ። ምን ነው በተገዳደሉ እናርፍ ነበር። ሰምቼዋለሁ፣ የሆነ ሰዓት ላይ ሰምቼዋለሁ። የቤት ሰራተኞች አረብ ሀገር የሚኖሩ የቤት ሰራተኞች እንዳለ ጀማ ሁነው ተነስተው መጥተው ብዙ ሰው 10 ምናምን ሺህ የቤት ሰራተኛ ቁጭ ብሎ እያያቸው ታይ እንዳዛ አታርግ፣ ይህን አባትሽ ነው ማስጋድለው። እንኪ ስሚ ባለ ጊዜ መሆንን ታውቃለሽ አይደለ? ጊዜን ተጠቅሜ እውነትሽን ነው። እና አረብ ሀገር በግርድና መተሽ ባለ ጊዜ ነኝ ያልሽ ስጮህ እንዲ አላ ምን ልሽ እሺ ህዝቡንስ ግድ የለ እንደው አላ ምን ይልሻል? እንደው ሀራም አይደለ? እዚህ ስራ ፍለጋ እየተንከራተትሽ በዚህ ሙቀት ቂጥሽ ሲጥ እያለ አልቦት ባለ ጊዜ ላይ አሁን እነዚህም ገረዶች ተውና ወደ ራሳችን። እኔ አረብ ሀገር የሚኖር ሰው ጤነኛ አይደለም አሉ ድምፃቸውን አጥፍተው ምናምን የሚሰሩ እነዚህ ዝም ብለው እንታይ የሚሉ የቤት ገረዶች ጠንብ እግዚአብሔር አብረሻቸው ቁጭ አትይም እኮ ዝርክርክ ናቸው። እዚች ሚዲያ ላይ ምናምን ሲመጡ ብቻ ከካሜራ ጀርባ ያለችውን ነገር ጠረግ ያደርጋሉ። ጉርድ ፎቶ ለመነሳት ጫማ ሁሉ ይቀያይራሉ። እኔ በጣም ጉር የሚያስገርም ይሄ ጫማ ያምርብኛል። እሷ እኮ የለችም፣ ከወገብ በላይ ነው የምትገባው። ኧረ ከምን ከወገብ በላይ ከጡት በላይ እግዚአብሔር። አሁን ወደ ሌላ ሙድ አስገባሽ። ወንድምሽ አባትሽን አይኑን ያወጣዋል፣ ይጎለጉሏል። እስቲ ተወጣጡ፣ እስቲ ተጎላጎሉ። አንዳንዴም ታሪክ ስሩ፣ እኛም እናውራ። ኧረ ቲክቶክ ላይ ሰው አትሳደቢ እንዲህ ነውር ነው። ቤተሰቡሽን ቢገሉብሽ እንትና እኮ ቤተሰቧ ተገደለ ብላ እንበል። እስቲ አንዱ ተገዳደሉ። ደግሞ ሁለታችሁም ኦሮምኛ ትችል። ለምን ነገሩን ጉዳዩን በኦሮምኛ ማታረጉት? ለምን ነው እኛ የምታስጨንቁን? ዲቦራ ኦሮምኛ ትችላለች፣ ያቺ የትም ኦሮምኛ ትችላለች። ጉዳዩን ለምን ነው በቋንቋችሁ ማታረጉት? አከምቡልቴ ነጋጅርቴ ኢልማ ፈላጣ ኢልማ ቆራጣ ጀሪኒ ገጀራቲኒ ቀንጃ በታኪኒ ምን ነበር አሁን አንቺ ልጅ ግን ጠዝጥዘሽኝ ይርሻ። እኔ አወል ሲድል ላወራ ነው የመጣሁት። ጸምዶ የሚባለው እንጂ ፈልጌ ነው። ምንድን ነው? ከዛስ ታሪክ አደረጉት። በቃ ስንት ነገር አለ። እኔ ደግሞ የአማራው ነው የሚገርመኝ እኮ እነዚህ የአማራ አክቲቪስቶች በወሬ ሱስ የደነዘዙ ወይ ወሬ ሲወዱ ወይ የአማራ አክቲቪስቶች ወሬ ሲወዱ በስማ በተለይ ጫላ መጣ። ኢቲሪሲ ማልታቴ እናቴን ልጅ ኦሮሞ ነው አሁን የመጣው ኦሮሞ ነው። ተመልከት፣ ጀለሴ ነው። በጣም አሪፍ ልጅ ጉርባ ማልታቴ ማለኝ የነቢ ኢልማ ዳንቀራቦ ራብ ገደለ። ሰሙ አሁን ምን ላውራ ነበር የመጣሁት መሰላችሁ?
በትግራይና በኤርትራ ጉዳይ ላይ የተደረገውን ጽምዶ የሚባለውን እንትን ለማውራት ነበርና የሁለት የቤት ሰራተኞችን ታሪክ አንጥተሽ እዚህ ሀሳቤን ለማስቀየር እንዳትሞክሪ። ቆይ ቡና ላፍላ ወንድሞቼ እህቶቼ። ዛሬ ቡና እየጠጣን ነው የምናወራው። ዲቦራ ከሆነች የቤት ሰራተኛ ጋር ተጣላች። የበፊት ፎቶዋን ደግሞ እያወጣችሁ ስትፖስቱ ነበር። የቤት ሰራተኝነት የተቀጠረችበትን ቪዲዮ እንዲሁ አበሻ እኮ ጊዜ ተቀይሮ ፊልተር መጥቶ ቤተሰቦችሽን ነው የምገልልሽ። ወንድ ናችሁ። እስቲ ተገዳደሉ። እስቲ ተገዳድላችሁ። የአማራ አክቲቪስቶች ግን ለምንድን ስርዓት ማትይዙት? ለምን ስርዓት ማትይዙት? ስንት የሚያስጨንቃችሁ ጉዳይ የለም? የአማራ ህዝብ መግቢያ መውጫ አጥቷል። ገበሬው ማረሻ አጥቷል። ህፃናቶች በረሃብ እየሞቱ ነው። እናንተ ሁለት ሰዎች ተጣሉ ብላችሁ ጭራሽ 10 ምናምን ሺህ እንዴ! ይሄን ያክል የቤት ሰራተኛ አለ እዚህ አረብ ሀገር ብዬ ገርሞኝ ስብስብ ቢያንስ በቃ ስራችሁን ስሩ። እስቲ አማራ አክቲቪስቶች ጽምዶ የሚባለውን ነገር ተቀላቀሉ። ስለ ጽምዶ፣ ስለ ፖለቲካ፣ ስለ አማራ ነፃነት አውሩ እስቲ። ኧረ በእናታችሁ ተጨነቅን እኮ እኛ ስለ እናንተ ወሬ ስትወድቁ በጣም ነው ወሬ የምትወዱት። በፈጣሪ ስም እንዴት ብሎ ነው እሷ ባለ ጊዜ ስለሆነች እንዴት ነው አስገድላታለሁ የምትለው? ለምን ተብሎ ነው? ተመልከቱ፣ እነዚህ አራጆች፣ እነዚህ ሰው እንዲ ዝም ብላችሁ በተሰጣችሁት ላይ ነው እንደምትጋልቡት። ይሄማ ጥሩ አጀንዳ ነው። እናራግበው። ቪዲዮን ሸር አድርጉት፣ ህዝብ ይወቀው። እውነትሽን ነው ወላሂ። በይ እስቲ ወረሞ ማለት አራጅ ነው። እንዲህ ነው በቃ የሚያርዱን ወረሞች። ኦሮሞ የለም እናቴ፣ ኦሮሞ ሌላ ዓለም ውስጥ ነው። ይህንን ተው፣ በውስጥ እናውራው። ስንቶቻችሁ ናችሁ ግን? ተው፣ ወደ ራሳችን እንመለስ። ጠምዶ ሰሜናዊ አንድነታችን ላይ ትኩረት አድርገን እንሰራ። እንዲህ ማንም የቤት ሰራተኛ እየተነሳ አጀንዳ ይስጠን። እንዲህ እናንተ ሰዎች እረላለህ ብላችሁ ተውን። እንዲህ አራጅ ነው ትላለች ኩዊን ፋኒ። አንቺም አንዷ ነሽ። ምን አገባሽ? እንዲህ ልጅቷ ለፖለቲካ ጥቅሟን የተናገረችው ነዲያችሁ 10 ሺህ 20 ሺህ ገትራ። ግን አረብ ሀገር ብዙ የቤት ሰራተኛ እንዳለ ያወቅኩት ይሄን ሶሻል ሚዲያ። አሁን ዲቦራ እና እሷ ለምንድን ነው በኦሮምኛ ተነጋገር ጉዳያቸው መፍታት የማይችሉ? ለምንድን ነው? አንድ ሀገር ናቸው። እንዲህ እናቴ ዲቦራ ቁቤ ትጽፋለች፣ ቁቤ ታነባለች። ይሄ እኮ ዛሬ ደርሳችሁ አዛኝ መስላችሁ እዚህ የምታጨበጭቡ ሰዎች፣ አማሮች ግን ምን ተሰርቶባችሁ ነው? እናቴ ትሙት ተጋሩ በዚህ ጉዳይ ላይ ምንም አላላችሁም። ምሳ ሎምን አባቷ ነው አርደዋለሁ ያለችው። ለምንድን ነው ማታርዱኝ ምናምን አላላችሁ። ተመልከቱ፣ ጊዜው ነው የኦሮሞ ነው ብላ ሰው ልታርድ። ተመልከቱ እንግዲህ አማራዎች ዝም አንልም። ዲቦራ እኮ አማራ አለባት። እንዲህ እናንተ ሰዎች ትግላችሁ ቲክቶክ ላይ ነው እንዲህ። አሁን ማነው ወደዚህ ሙድ ያስገባኝ? ግን እቺ እንተናናታ አንቺ ደነዝ ሊገዳደሉ በወንድሟ ልታስገድላት እንዲህ ተቀናንተው ነው። ያቺ በዛችኛይቱ ቀናች። አሁን ይሄ ለአማራ ይመለከተዋል። አማራ አሁን በቀደም የሆነ ወጣት ልጅ ሙቷል። አሁን በ3 ቀን በ4 ቀን አላያችሁትም? እንዴት አይነት ታጋይ! ስለሱ መወራት ሲገባው ስለ አማራው ጭቆና መወራት ሲገባ አንድ አረብ ለሁለት አፍቅረው
ቢዝነሳቸውን ለማጧጧፍ ዲቦራን ተሰደብኩለት አንበሳ ይሰጠኛል ብላ ስሜታዊ ሆና ግላ ተጋግላ ባለ ጊዜ ነኝ አለች። አሁን ምን ነው ባለ ጊዜ? እንደው አንዲት የቤት ሰራተኛ ወጣ እንደ ቤት ባለ ጊዜ ነኝ ስትል ትንሽ አይደብራችሁ? ኦሮሞ አራጅ ነው ተመልከቱ፣ ጊዜ እያለች ነው። ምን ጊዜ አላት? ጊዜ ቢኖራት አረብ ሀገር ገር ትሆን ነበር። ጊዜ አብይ አህመድ እና ሽመልስ አብዲሳ ህዝብ ከህዝብ አተነጋጉ። በተለይ አማራውን እያጋጋሉ የኦሮሞ ህዝብ ጋር ኃይለኛ ጥላቻ ውስጥ ሊከቷችሁ የሚፈልገው ደግሞ መንግስት ነው። አሁን አማራው ተሸውደ ዝም ብሎ በቃ እውነት ነው እነዚህ ኦሮሞዎች አራጆች ናቸው። ይሄ ጥላቻ ኖር ነው። ኦሮሞ ማለት እኮ የሰፈር ጎረምስ አይደለም እኮ፣ ህዝብ እኮ ነው። በሚሊዮን የሚቆጠር ህዝብ፣ በጣም ብዙ ሚሊዮን ህዝብ ነው። አብይ አህመድ ያለችው ካርድች ነች። አማራና ኦሮሞ ማዋጋት ነው። ሰሜኖች መጡ እያለ ኦሮሞን ህዝብ መቀስቀሻ አቱን ባለ ጊዜ ነኝ ስትል አረብ ሀገር ቁጭ ብላ እናንተ ማመናችሁ ማራገባችሁ እውነት ነው። ተመልከቱ፣ ጊዜውን ተጠቅመው ወላሂ ሳውዲ ቁጭ ብለሽ ጊዜ አለ እንዴ? ስራናት ደው የተጣሉት በጠቀም አንድ አለ አረብ አለ ይስጠው ጌም ጀምሯል። አሁን ማፊ ጊዜ ቢኖራት ሀገሯ ላይ ነበር የምታወራው። ትቀልጃለሽ። 47 በገባበት ሙቀት ላይ ቂጧን እየተገሸለጠች እየሰራች እኔ ባለ ጊዜ መስቢያችሁን ጥጥ አድርጉ። እናንተ ለምንድን ነው አጀንዳ የምትሆኑት? ነገርኳችሁ። አብይ አህመድ አሁን የኦሮሞን ህዝብ ለማንሳት ነው የሚፈልገው። አማራ ይጠላሃሌው ይሰድ። እናንተም እየተነሳችሁ ማንም የቤት ሰራተኛ ስትሰጣችሁ እየተነሳችሁ ኦሮሞ አራጅ ነው፣ ኦሮሞ ገዳይ ነው። ኦሮሞ እኮ ህዝብ እኮ በጣም ሰፊ ህዝብ እኮ። አንዳንድ ደደቦች አማራ ነን ብለው ኦሮሞን የሚሳደቡ ሰዎች በአማራ ላይ ጥላቻ ያላቸው ፋራዎች እንደሆኑ ማረጋገጥ አለባቸው። አማራ የትኛውንም ማህበረሰብ አይጠላም፣ ማንኛውንም ማህበረሰብ አያገድልም። በአማራነቱና በክብሩ በርስቱና በመሬቱ አትምጣበት አትግደለኝ ነው በቃ። ይሄ ለምንድነው ፖለቲካውን ወደ ሌላ የምታዞሩት? ለምንድነው ግን አማራዎች ቁጭ ብላችሁ እንዱ ማሰብ የለም? ኦሮሞ አራጅ ነው፣ ጋላ አራጅ ነው ስትይ ስንት ህዝብ ስንት ሚሊዮን ነው? ስንቱ ነው? አሁን እኔ ወጣ ስል ቡና የምጠጣው ከኦሮሞ ልጆች ጋር ከአማራ ስም ጠርተሽ ፓርቲ ጠርተሽ መሳደብ ይሻላል እኮ። እንዴት አይነት ድንቁርና ነው! እግዚአብሔር ነው እኮ እንዴ! አሁን ትናንት በቃ በዛ አጀንዳ አማራዎች እነዚህ ጋር አራጆች ምናምን አራጆች ናቸው አይባል። ነውር እንዴ! ነውር። ስንት ስራ መስራት የሚጠበቅባችሁ ሰዎች ዝም ብላችሁ ማንም ገረዱ ላይ እየመጡ እዚህ አጀንዳ ይሰጣሉ። እንደ አሁን እኮ እናቴን እንደ አማራነት እኮ ያሳፍራል እኮ። እኔ አሁን አማራነት እየከነከነኝ ነው፣ ውስጤን እያማሰለው ነው እንደዚህ የምናገር። ለአማራው መንግስት ነበር አጀንዳ የሚሰጠው፣ አሁን ተቀይሮ የቤት ሰራተኞቹ ነው። ጊዜን ተጠቅማ ዲቦራ ልታስገድልብን ነው። ተመልከቱ፣ አማራ እንንቃ፣ ከዲቦራ ጎን እንቁ። ሁለቱም ያው ናቸው፣ አንድ ናቸው። ኦሮምኛ ይችላሉ፣ ጉዳያቸውን በኦሮምኛ ይፍቱ። እኛ ጽምዶ ላይ ነን። ሰሜናዊ አንድነት ላይ እንንቀሳቀስ። እስቲ ሰሜናዊ አንድነታችንን እንትን እንበል። አማራው ከትግራዩ ይነጋገር፣ አማራው ከኤርትራው ይነጋገር። ትግራይ እንኳን እየተሰራ ነው፣ ተመልከቱት። ይተሐቋቀፋሉ፣ ህዝብ ኤርትራ ይመጻሉ። እናቴ ኤርትራ ትግራይ አንተ አቃጠልከው። እንዴት አይነት ጫላ ዝባል መጽሐፍ ስሙና ኑ እንተቃቀፍ። ፋኖ እየቀለድኩ አይደለም። አንቺም ስሜታዊ ደነዛቱኝ እንዴ? ምን ሆነሽ? ቢያንስ አንቺ
አሜሪካ ነው የምትኖሪ። እውቀትሽ ሰፋ ያለ ነው። አሁን ስለ አማራ ህዝብ ይጠቅማሉ ብለሽ አታስቢም? እናቴን ስለዚህ ጉዳይ ማውራት አልፈልግም ነበር። እንዲህ ለአማራው ምን አገባው? ኦሮሞ አራጅ ነው እያለ አማራ መናገሩ ለምንድን ነው እዚህ ሙድ ውስጥ የሚከቷችሁ? ለምንድን ነው? መንግስት የሚፈልገው ነገር እኮ እናቴን አብይ አህመድ ይፈልገዋል። የባለ ጊዜ ግር ነው። አስወጣሻለሁ። አንቺ አታወሪም ሲጀምር ሎዛ ባለጌ ታመጫቸው ነው። ጉቺ ነቻች። አሁን ጉቺ ኦሮምኛ ይችላሉ። ምን አለ በኦሮምኛ ቢያግባቧቸው? ሁሉም አንድ ሰፈር ናቸው፣ አንድ ሀገር ናቸው፣ አንድ አካባቢ ናቸው። ዲቦራም ጉቺም ምናምን እንዲህ በኦሮምኛ በውስጥ መስመር አውርተው እኮ ነው በአማርኛ የሚጫወቱት እዚህ እየመጡ። ይሄ ጉዳይ እኮ ሰሜናዊነታችንን ስለሚነካ እኮ ነው። ምንም ሰሜናዊነታችን ጋር የሚያያይ ለምን ብለህ ጠይቀኝ። በትክክል ለምን መሰለ አሁን ሀገሪቱ ላይ ልጅቷ ያንጸባረቀችው ነገር ሀገሪቱ ላይ ህግ እንደሌለ ገዢው ኃይል ህዝብን በፈለገበት በራሱ ወገን የፈለገውን መጨፍጨፍ እንደሆነ አረብ ሀገር ትኖር ነበር። ስሚ አረብ ሀገር ትኖር ነበር። እቺ ከካምቷት የባንጋሊዲሽ ምናምን የሚባሉት የምትጋደም ምን አባቷ እሷ አንድ ኦሮሞን አትወክልም። እቺ ቆሻሻ። እኛ ከህዝብ ችግር የለብንም፣ ስርዓቱን እንቃወማለን። ለምንድን ነው ማንም አማራ ብቻ አይደለም ያለ ሙሉ የኢትዮጵያ ህዝብ ነው የተቆጣው። ገባ ምን አልከኝ? አቷሽ አንዳንዴ እውነቱን ለማወቅ መሞከር አለብን። ሁለተኛ ነገር ደግሞ ለአማራ ህዝብ ይጠቅመዋል ወይ? ሁለት የቤት ሰራተኞች እንደ አማራ ብቻ ብለህ ታርጌት አታርግ። አንድን ህዝብ አማራ ብለህ ብቻ ታርጌት አታርግ። ሁሉም አማርኛ ተናጋሪ ነው አይደል? ታስታርቅ ነበርኩ ሁሉም ተቀይመዋል። አሁን እነዚህ ዜዶን ብትላቸው የትግራይ ተወላጆች የሚሆኑ ኢቭን የኦሮሞ ተወላጆች ትክክለኛ የኦሮሞ ተወላጆች እንኳን ይሄን ድርጊቷን ተቃውመዋል። ልጅቷን እንደዚህ እኛን አትወኪንም ብለዋል። ዲቦራ አማራ ሆና ነው። ዲቦራ አማራ ሆና whatever it is እኛ ስለ አማራነቷ ስለምኗ አይደለም እኮ እዚህ ጋር እየተደረገ ያለው ግን እንደ አንድ ግለሰብን ህብረተሰብን ለዛውም ትልቅ ሰው ቤት ሄደው በዛ በሌሊት እንጨፈጭፋለን፣ እናርዳለን፣ ጨፈጭፋለን፣ እናርዳለን። ሁለቱም ኦሮሞዎች ናቸው። አማራ በዚህ ጉዳይ ላይ አልገባም። ሲጀምር አማራ የሚባል አንቺ አማራ ነኝ ብለሽ ስለ አማራ ፖለቲካ ስትነትኝ አይደለም የምትይው። በቃ ጠፍቶሽ ነው በቃ ሰው በበዛበትና በሚጮክበት አካባቢ ላይ መገኘት ደስ ይልሻል። ወያ ሆየ መጨፈር ብዙ ነገር ማውራታችም ስለ አማራ አሁን ስላለው ስለ ሄሊኮፕተር ፋኑ ስለወደቀው ሄሊኮፕተር እውነት ነው ውሸት ነው ይሄንን ማውራታችም እንደ አማራነት ሁለት የቤት ሰራተኞች እንተራረዳለን ያሉት እኮ አንድ አረብ አፍቅረው እኮ ነው። ለአማራ ይሄ ምኑ ነው አሁን ጥያቄ? ምኑ ነው ይሄ? እንዴት አይነት አዙሪት የወሬ ፍቅር ነው ያላችሁ ግን እናንተ አክቲቪስቶች ስቱፒድ። ገርሞኝ እኔ ሳዳምጥ ትናንት በቃ የአማራ ትግል አረብ ሀገር የምትኖሩ ሴቶች ምናምን ብትወጡ ራሱ ደስ ይለናል። እና እንዱ ጃፒን በለቀቀባችሁ ምድረ ደነዙላ ሰምቻችኋለሁ እኮ እንዳለ ትናንት ማታ ሳይ ነበር። ጋላ ስትሉ ኦሮሞ ገዳይ አራጅ ናቸው እነሱ ይኸው አሳርዳለሁ እያለች ምን አገባሽ አንቺ? ህዝብ እንደ ህዝብ እንዴት ነው የሚያርድ? ኦሮሞ አራጅ ቢሆን ኑሮ ይህን ያክል ዓመት አብረን እንኖር ነበር። በሺህ ዓመታት የሚቆጠር ዓመት አማራ እንዲጠላ ለማድረግ አብይ አህመድ ይህን ደግሞ የሚያደርገው መንግስቱ ነው። እናቴ ኦሮሞና አማራ እንዲሰዳደቡ ይፈልጋል። ኦሮሞና አማራ እንዲበሻሸቁ ይፈልጋል። ወደ ጦርነት እንዲማዘዙ ይፈልጋል። በትግራይ በኩል ጽምዶ የሚባል መጥቷል። አብይ አህመድ ያለው አሁን የኦሮሞ ህዝብ ነው። በቃ ከህዝብ ጋር ማባላት ከአማራው ጋር ይኸው ሰሜኖች ይጠለዋል ምናምን። እናንተ ኦሮሞ ብሎ መናገር አያሳፍራችሁም? ግን ለእናንተ በጣም እኮ ነው የሚያሳፍሩ። ኖር እኮ ኦሮሞም አማራ ብሎ መናገር በጣም ያሳፍራል። በሚሊዮን የሚቆጠር ህዝብ እኮ ነው። በጣም ብዙ ሚሊዮን ህዝብ፣ ህፃናቶች፣ ትላልቅ አባቶች፣ ሙስሊም ክርስቲያን ያለበት ማህበረሰብ እኮ እንዲህ እንጠቅልለን
በልቶ ማያድር ህዝብ ያለበት እንደዚች ልጃን ባለ ጊዜ ነኝ እንዳለችው የቤት ሰራተኛ አረብ ሀገር የሚንከራተት ከርታታ እሷም ብሎ ባለ ጊዜ ደፋር። አይ እንዲህ እኮ ነው የሚጠቀሙባቸው እነ ሽመልስ አብዲሳ። በቃ እነሱ ባለ ጊዜ እንደሆኑ እንዲስሉ ጭንቅላታቸው ላይ ያደርጋል። በቃ አሁን የቤት ሰራተኛ እኮ በቃ ባለ ጊዜ ነኝ ብላ ጨርሳለች። እዚህ አፈር ድሜዋን እየበላች ብቻ ጸባቸው መንስኤው በአንድ ሀብታም አረብ ስለሆነ እናንተ ምን አገባችሁ? አረብ ለሚከካው አረብ ለሚሰጠው በአማራ ትግል ላይ ምን አመጣው እንዴ? እናንተ አረብ በሚሾፈው ለእኔ እኔ ላሹፈ እኔ የኔ ይሻላል፣ የኔ ትንሽ ቀላ ይላል፣ የኔ ትንሽ እንጠቆር ይላል። ይህን ምን አገባንኛ እንዴ? እንዴ ረከሰና ያወረደ ፖለቲካ አማራ ልጅ ማውራቱ የትግራዊ ልጅ ማውራት እንዴ? እናንተ ወገኖቻችሁ እኮ አብይ አህመድ በድሮን እያጨዳችሁ እኮ ነው። ተጋሩ ወንድሞቻችሁ እኮ ተፈናቅለው እኮ የሚበሉት አተው እኮ መከራቸውን እንትን ያው ትግራይ እንኳን አሁን ጽምዶ መጥቷል። እግዚአብሔር ይመስገን። ሰው የሚያወራው ጠፍቶ እንዴት ብንጠግብ ነው ግን እኛ ሰሜናውያን? እንዴት አይነት የወሬ ሱስ ቢኖርብን ነው ግን? ጌታ ሆይ ተመስገን። ይህን ያጣ ኢትዮጵያ ያለ እችን ስለሰጠኝ ተመስገን ተመስገን። ይህን ያጣ ስንት ኢትዮጵያ ያለ መከራውን የሚበል አንቺ ምሳይን በለው እና በዚህ ጉዳይ ላይ ደግሞ በውስጥ መስመር ሼር አታርጉልኝ። ሞጣ ባየው ይሄን ነገር እና ለማንኛውም ማታ እንገናኝ፣ ማታ እናወራለን። ቡና ልጠጣ ፏፏ ልበል። ግን የአማራ ልጆች በጽምዶ ላይ ነው ማውራት ያለብን። አሁን ላወራ የነበረውን ነገር ሀሳቤን ሁሉ አስቀየረች። እናቴ ሌላ ነበር። በቃ ስለ ሰሜናዊ አንድነት ረሃባችን ጅቦ አቤት ጃፒ አንተ ትልቅ ፖለቲከኛ አልነበርክ እንዴ? ምን ነው ፖለቲካውን ረስታ? አንዷ ቀሰቀሰችኛ መታ እዚህ ጋር አይደለም። ይሄ አሁን የትላንት ያደረጉት ነገር እኮ ትልቅ ለህዝብ መነሳሻ የሚሆን አንድ ብሔር ብቻ ሳይሆን እነዚህ ጉልበተኞች አንድ የፓርቲ አባላት ታስባለህ። ልንገርህ ምን ያህል ሰው እንዴት እየፈራ እንደሚኖር ገባ። ጭካኔያቸውን ያሳዩበት ነው ገባ። ሁሉም ህዝባውን መንቃት አለበት፣ መነሳት አለበት፣ ለራሱ መታገል እንዳለበት አዲስ አበባ የተቀመጠው ወጣት ማወቅ አለበት ገባ። ምክንያቱም ነገ ከነገ ወዲያ አይደለም ገጀራ በየቤት በር ላይ ቦምብ እንደሚጠመርብህ ምን ታውቃለህ ገባ። በገጀራ እያስፈራሩ በየቤቱ እየዞሩ ፖለቲካ የሚሆነው ጃፒ አዳምጠኝ። ፖለቲካ የሚሆነው አገር ያለ ሰው እንኳን እንደዛ ቢል ትንሽ እቻ አረብ ሀገር መታ አሯን እየበላች እንዴት ነው ባለ ጊዜ የምትሆነው ጃፒ? ሁለተኛ ነገር ደግሞ መንግስት ይሄ ነገር ሲዛመት እኮ ጅቦ ይደርሳል፣ በየቦታው ይደርሳል ገባ። ይሄ ሰው ማየት አለበት። አዳምጠኛ። መንግስት ደግሞ ኦሮሞና አማራ ጥላቻቸው ከፍ ብሎ ከጸብ አልፎ ወደ ጦርነት እንዲገቡ ይፈልጋል። መንግስት እኮ እያለቀለት እኮ ነው። አሁን የኦሮሞን ህዝብ ይዞ ነው በቃ እነዚህ ለዛም እኮ ጥላቻ እንዲ ይሄን የሚያደርጉት እኮ ኦሮሞች አይደሉም እኮ መንግስት እኮ ነው። ኦሮሞና አማራ በደንብ እንዲሰዳደብ አንጋላ አንተ ቆምጬ እየተባባለ ወደ ጦርነት እንዲገባ እኮ ነው። አንተ ኦሮሞ ህዝብ ማለት በጣም ብዙ እኮ ነው ጃፒ፣ አታውቅም? በሚሊዮን የሚቆጠር አሁን እኮ እናንተ ማንም ሰው ማየት ያለበት አንድ ሰው እዚህ ቲክታክ ላይ ስለተሰዳደበ ገጀራ ይዘህ ቤቱ የምትሄድበት ከሆነ እኔ ባለ ጊዜ ነኝ እኛንን ገዢ እኛንን ተጠቃሚ የምትል ከሆነ ገባ። ይሄ እዛ ቁጭ ያለው እቺ አንድ ሴት ናት አይደለ? ያው ሀገር የምትኖር አዳምጠኝ። የኦሮሞ ህዝብ አራጅ ነው እያሉ የሚናገሩ አሉ፣ ጋላ እያሉ እንደዛ ያንን አይደለም የምልህ እኮ የሚፈለገው ይሄ ነው። ወዴት እየዞረ ነው? እንዲገባቸው እነሱን በእንደዚህ ሲስተም ሳይሆን ህዝቡን ማንቃት ነው ገባ። አሁን ለምሳሌ ኢራንና እስራኤል የተጣሉበት የድሮ እንትን ነው። ኢራን ኒውክሌር ከሰራች ታጠፋኛለች ነው ገባ። እነዚህም አሁን ህዝቡ ማወቅ ያለበት ዛሬ እንዲህ ገጀራ እያነሳ በየቤት የሚመጣ ከሆነ ነገ ከነገ ወዲያ የምትበላው ትሪ ላይ እየመጣ ይሸናባል ገባ። ህዝቡ መንቃት አለበት። ስለዚህ እነዚህን መጀመሪያ እየታገልክ ማጥፋት አለበት። ህዝቡን የሚታገለው ምን መሰለ? አሁን እች ልጅ ባለ ጊዜ ነኝ በገጀራ ቆርጣለሁ ስላለች ድፍን የኦሮሞ ህዝብ ሊሰደብ የለበትም።
በአማራ ህዝብ በተለይ በአማራ ህዝብ ኦሮሞ መሰደብ የለበትም። የታቀደውን ማሰብ አለብን። ምን እየተሰራ ነው? ሁለቱን ህዝብ እኮ ለማባላትና ለማጋደል እኮ ነው እየተሰራ ያለው። እንዴት ነው የማይገባ እኮ? መሰዳደቡን አቁመ፣ ግን ህዝቡን ማንቃት አለብህ በዚህ ነገር ላይ ተከትለህ አንተ ራስህ ማለት ነው። እንዴት እንደዚህ ይደረጋል? ህዝቡን የምታነቃው እኮ የኦሮሞ ሊበላህ ነው ሊገልህ ነው ይሄ አራጅ ህዝብ አሁን እንደዛ እየተባለ እኮ ነው የሚወራው። ያማል እንዴ? አማራ ምን አይነት ያሰማራቸው ናቸው? መንግስት ያሰማራቸው ናቸው። ገባ? እንደዛ ነው። መንግስት ሊያባላን ይፈልጋል። በመንግስት አሁን ባለጊዜ የምትላቸው እነማን ናቸው? በእጅ የሚቆጠሩ ሰዎች ናቸው። አሁን ማንም ኦሮሞ ባለጊዜ ይመስላል ስታስበው። አሁን እንዳልቻ መጥቶ እንደፈለገ እዚህ ይጨማለቃል። አንድ ልጅ ግን የሆነ ቀለደች ተብላ ትታሰራለች። እነዚህ ገጀራ ላንድ ክሩዘር አለው እኮ ስማ፣ ላንድ ክሩዘር መድቦለት ጋርድ አለው መንግስት እኮ ነው። ዳልቻ ትቀልዳለህ እንዴ? አሁን ይሄንን ነው ለሰው ማስተማር ያለብህ። አሁን ዝም ብለህ እኮ ለሰው ስታስተምረው ጃፒ የአማራና የኦሮሞ ጥላቻ ቀንሶ እግዚአብሔርን ነው የምልህ ወደ አልሆነ ነገር እየተመራ ነው። አንተ እንደምታስበው በኦሮሞ ጥላቻ አንዳንዱ ታወሮ አንተ ጋላ፣ አንተ ገዳይ፣ አንተ አራጅማ ወደ ሌላ ነው የሚሄድ። መንግስት ይጠቀማል በዚህ ጉዳይ ላይ። መንግስት እኮ አሁን እያለቀለት አሁን ለምሳሌ ትናንትና በተደረገው ነገር ሁሉም ሰው መቃወም አለበት። ይሄ አሁን ስድቡ ይቀርና የብሔር ስድቡ ይቆምና ገባ ጠቅለልም ባታረግ ምን ያህል እንደዚህ ጉልበተኝነታቸውን እያሳዩ እንደሆነ መግለጽ አለበት። ህዝቡ መገንዘብ አለበት። ምናልባት አንተ ያለበት ቦታ ስላሉ ሊያስፈራ ይችላል። መንግስት ህዝቡ ላይ የሳለውን ነገር ማሰብ ነው እንጂ የቤት ሰራተኛውን እውነት ባለ ጊዜውን አይደለም። ግን መንግስት ጭንቅላታቸው ላይ ምን ያክል ሰርቶባቸዋል። ባለ ጊዜንን ብለው ያምናሉ አንዳንድ ሰዎች። ይሄ ደግሞ ስህተት ነው። ኦሮሞ እንደሆነለችም ሀገሯ ላይ ያሉት አባቷ አባገዳ ምናምን የሽማግሌ ነው አባገዳው ባለጊዜ ቢሆኑ ልጇን አረብ ሀገር ለምን ይልካል? አባቷ አባገዳዎች ናቸው እኮ ነው የምልህ። እየሰፈሩ ይተዋወቃሉ። ልጇን አረብ ሀገር ለምን ለግርድና ይልካሉ? እንዲህ ጃፔን እንኳን ማሰብ የለም። አሁን እሷ የሄደችበትን ምክንያት አንተ አታውቀውም። ቆይቷል ደግሞ ከሄደች መንግስት ከመግዛቱ በፊት ሄደች። የእነሱ ስልጣን ከመቀበላቸው በፊት ነው። ዛሬው ተመችቷል። አረቡ ባንግላዴሹ ምኑም ገባ ንግዱ ተመቻት። እዛ ማህፀን ንግዱ ማለት ነው። ያው ጃፒ እናቴን ነው የምልህ። አንተ ያላወቅኸው ነገር አለ። ሰሜናዊ አንድነታችን ላይ ትኩረት አድርገን መስራት እንጂ ያለብን ኦሮሞ እንደ ህዝብን የሚያሸነፈ የለም። ኦሮሞ አሁን አንተም እኮ እንደዛ እያልክ ከሆነ እሺ፣ እንደ ህዝብ ከሆነ የምታስበው ሌሎቹን ህዝቦች ለምን አብረን እንስራ አትላቸውም ታዲያ? ማንን? ያው አሁን በዛ በሌላ በደቡብ በምን ያሉትን ሰሜናዊነት ሲጠናከር ነው ሌላው አብሮ የሚሰራው። ያ አቋያ አይደለ? ሰሜናዊነትን ለማጥፋት የሚታገሉትን ሰዎች እነሱን እያገለልክ ነው አንተ ራስን ማጠናከር ያለው። ኖ እንደዛ አይደለም። ሰሜናዊ አንድነታችን ከተጠናከረ አብይ አህመድ እናቴን ዛሬ አንድ የሆንን ቀን ነገ ጧት ሀገር ለቆ ነው የሚሄደው። ሰሜናውያን ደግሞ ታውቃለህ የፍትህ ሰው ነን፣ የአንድነት ሰው ነን። ኦሮሞን የሚጠላ ሰሜናዊ የለም፣ ሊኖርም አይችልም። ደቡብን የሚጠላ የለም። ግን አሁን ጉዳቱ የሚያመዝነው እንዳለ ሰሜን ላይ ነው። ሰሜን ላይ ጦርነቱም ጀቱም መድፉም ታንኩም ያለው እዛ ነው። አሁን ወደ ደቡብ ብትመጣ ታንክ የለም፣ ትራክተር እንጂ ባንክ እንጂ ሌላ መድፍ ምናምን አታይም እዛ። ገባ? የዶሮ ቤት እንጂ ዶሮ አታይም። ደቡብ ምናምን ያሉት ከሰሜኑ ጋር እየተዋጉ ነው የምትለው አንተ? ኖ እንደዛ አይደለም። መንግስት ግልጽ አድርግልኝ። መንግስት መንግስት ታዲያ ደቡቦችን አይፈልግም። ውጊያ ከሰሜን ጋር ነው እየተዋጋ ያለው። ይኸው መንግስት እየተጠቀመባቸው ነው። አዳምጠኝ። መንግስት እየተጠቀመባቸው ነው። ሰሜናውያንን ለማጥፋት፣ ሰላማዊ ህዝብን ለማጥፋት መንግስት ፕሮፓጋንዳ እየሰራ ነው። ፕሮፓጋንዳው ደግሞ እኛ ሰሜኖች ደቡብን እንድንጠላ፣ ኦሮሞ እንድንሳደብ፣ ሀዲያ በቃ የተለያዩ መያዝ ይፈልጋል ህዝብ። የኦሮሞን ህዝብ አብያ የያዘ ማለት ቀላል አደረከው። በጣም ሰፊ ህዝብ እኮ ነው። የኦሮሞ ህዝብ ሰሜኑ ጋር አልኖርም ካለ እኮ አገር የመሆን አቅም አለው። ከባድ እኮ ነው። እንደዚህ የኦሮሞን እየጠላ እንዲህ እያጠለጠልክ እንዴት ነው አብይ አህመድ የማይጠቀምበት? ኦሮሞን ከያዘ አብይ አህመድ ደግሞ ታውቃለህ ሰፊ ህዝብ ነው አገርም ነው። ግን አሁን ታዲያ ዝም ብለህ አትልም መቼስ። ይሄ ማስፈራራት እኮ በጣም ትልቅ የፖለቲካ ኪሳራ ነው የሚያመጣው።
ዝም ብሎ እየፈራ አስፈራራች አላስፈራራች የትም አትደርስም አልኩ። ፖለቲካ እሷ አይደለችም እኮ አንተ ምድር ላይ ያሉት ናቸው እኮ ገጀራ ይዘው ሰው ቤት የሄዱት እሷ ነች እንዴ? በቪዲዮ እኮ ተቀርጸው ያሳዩን። እስካሁን ያደረጉት ነገር የለም። እስቲ ያርጉና ያሳዩን። ያ በዛ በሽምግልና በአባ ገዳ ምናምን ተያያዙ ይባላል። ዙዋይ ነው ደግሞ ለምን እዚህ ሶሻል ሚዲያ ላይ መጥተው በአማርኛ ያወራሉ? በኦሮምኛ ሁለቱም አይግባቡም ይችላሉ። ዲቦራም ትችላለች፣ እሷም ትችላለች። ለዛ አሪፍ ነበር። ለዛ ቢያደርጉ ሁላችንም ይቀለን ነበር። እኛም ከነገሩ ትንሽ እንትን እንል ነበር። አንድ ላይ አድገዋል፣ አንድ ላይ ተምረዋል፣ አንድ አይነት ቋንቋ ይችላሉ፣ መነጋገር ይችላሉ በኦሮምኛ። ጉዳቸውን ለምን በአማርኛ ይዘረግፋሉ? ለምን ሰሜናውያንን ያስጨንቁናል? መታሰብ አለበት። ቢገዳደሩም ሰሜና የተጨነቅና በማይገባን ገብተን እናቴ መቼ ለማንኛውም ልትወጣ ነው መሰል? አዎ ቡና ልጠጣ ልውጣ። ምንድን ነው የለጠፍከው ደግሞ? አሁን ይሄ ምናዊ ነው? የኛው ነው፣ ቤተሰብ ነው። ምን እንትን አለ ደቡብ ነው የኛ። ፖለቲካ እንዳሰራ እዚህ እኔ ምንም አልሰራም። ነጭ የሚባል የአይኑ ነጭ እንኳን የለም አይደል? ቀልቷል። አይ ከኋላ የደረደረውን ኮካ አይቷል። ኮካ ፋብሪካ እኮ ነው እዚህ ጋምቤላ ውስጥ ኮካ ፋብሪካ ታልዳል። ፔፕሲ ኮካ ምናምን ብቻ ነው የለ ሱቅ ውስጥ። ኧረ ቢራ ነው። የምን ቢራ? እና ማታ ከመጣሽ በቃ ትንሽ እውቀት እናስጨብጣለና ለህዝቡ። ግዴታ ነው። ተከፈተ እንዲ አካውንት ነገ ነው የሚከፈተው እኮ። ግን ኦሮሞ ምናምን እያሉ መሳደብ አይቻልም ታውቃለህ። 5 ደቂቃ ቁጭ አሁን እኮ ስማ፣ እንደዛ ብሎ መሳደቡ ምንም አያስፈልግም። ግን አንድ አካባቢ ያሉት ማህበረሰቦች እያስፈራሩን እንዳንኖር እያደረጉ ነው። የሚያስፈራሩ ሰዎች በስም ተጠቅሰው መነገር አለባቸው እንጂ ኦሮሞ ጋላ እያሉ መሳደብ እኔ 5 ደቂቃ አልቀመጥም፣ እፈራለሁ። አሁን እንደዛ እኮ ምናልባት ስሜታዊ የሆነው ሰዎቹ ምንም ስሜታዊ ቢሆን እኔ እፈራለሁ። ጃፒ በጣም ነው የምፈራው። ለምን ይገባኛል። ዙሪያ ላይ ስላሉ እናውቃለን። አንድ ቀን ዙሪያ ላይ አይደለም በሚሊዮን የሚቆጠር ህዝብ ነው ይሄ ህዝብ። ጃፒ አንተ ጋርም አለ ሰፊ ህዝብ ነው። አማራን ተሳድቦ ነፃ ሆኖ የሚኖር ትግራዋይ ይኖራል ብለህ ታውቃለህ እንዴ? ስንቱ ታዲያ ለምን ታዲያ አይጠየቁም? ትግራዋያኖች እንደዛ እያብጠለጠሉ እያንቋሸሹ ይሳደባል ነበር። እሱ እንኳን ኦሮሞ ምንም ግለሰብ ይሳደባል። ብሔርን ማህበረሰብ ብሔር የሚሳደብ ሰው አልኩህ እኮ እናቴ ተሳቆ ነው የሚኖር። ተሳቆ አሩን በልቶ ነው የሚኖረው። እንደዚህ አይነት ኑሮ ደግሞ መኖር አልፈልግም እኔ። ወጥቼ ማንም ጋር መገናኘት፣ መጫወት፣ መጨፈር እፈልጋለሁ። እንዴ የሰው ልጅ እኮ ነው። ማህበራዊ ኑሮ ያምረኛል እኮ። ኦሮሞን ተሳድቤ የማላውቀው የሆነ ቦታ ገብቼ ብዙ ኦሮሞ ሊያጋጥሙኝ ይችላሉ። አፍሽ ላይ አሹን አንሹ ልለኩሰዋ መጀመሪያ ቀስ በል እና የማታስበው ቦታ ላይ የሆነ ፓርቲ ተደርጎ ምናምን ኦሮሞም አማራ ምናምን ቅልቅል ኑሮት አንተ እዛ መሀል ስትገኝ በቃ ዝም ብሎ የተሞች ምንድን ነው ስትል ኦሮሞ ነኝ ይላል። ትደነግጣለህ። በስራ ትሳቀቃለህ። ስማ ጅቦ ልክ ነህ እኮ። አሁን እንደዚህ ፖለቲከኞች ሲጣሉ እኛ ገብተን ዝም ብለን ስሜት የሆነው ሰው ልጅ ዘዌ ሊናገር ይችላል። ገባ? እንደገና በፊትም ትቀልዳለህ። ገባ? አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ ምናምን ተባብለህ ትቀልዳለህ። አሁን አመረርና ወደ ዘረኝነት አምረን ገባን። በቃ አምረን ገባን። ይሄ የከፋ ያ እኮ ችክ ማለት ምናምኑ ትንሽ ሊደብር ይችላል እንጂ ሁላችንም እኮ ታውቃለህ፣ ችግር የለብኝ። እሳደባለሁ። አዳምጠኝ። ኦሮሞ አማራ ብዬ ምናምን ትግራዊ ብዬ እሳደባለሁ። ችግር የለብኝ። አንደኛ ነገር እነ ደብረ ጽዮንም ታውቃለህ ከላይ ነው ይሄን የሚመጣው። መሳደብ የለብም። 4 ነጥብ። ያ ተሳደብ ሲሉ የሆነ ሳለ ስትሳደብ ነበር እናውቃለን። ጃስላለሁ እንዴ የትግራይ ህዝብ ብቻውን ሲጨፈጨፍማ አንኮታኮተ ነበር። አሁን ሰላም መጥቷል። ትግራይ ውስጥ ሰላም ነው የሚያስፈልግ እንዴ። በትግራይ ጦርነትማ አለባብስም ትግራዋይ ብቻውን ይሄ ሁሉ ብሔር ብሔረሰብ ወርዶበት እንዴት አንቀላፋሉ? ለማንኛውም ማህበረሰብ እንደ ማህበረሰብ መሳደብ ውርደት ነው፣ ቅሌት ነው። እግዚአብሔርን ነውር ነው።
አንዳንዶቻችሁ ይህን ነገር ማሰብ አለባችሁ። ስለነበረን ቆይታ በጣም አመሰግናለሁ። ማታ እስክንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ሄለን የሽኮሪና መታሻል እወድሻለሁ። ማታ እንገናኝ።